የመጨረሻ ነጥብ የሚሆነው ሴቶችን በተመለከተ እናቶችን በተመለከተ በተለይ በጣም በሚገርም ሁኔታ እናቴ ለኔ የጀነት መግቢያ ሰበብ ሆና ሳለ በአባቴ ጉዳይ ደግሞ ጀሃነም ትገባለች። ይሄ ሐዲስ አያስደነግጥም? ሁለት ሐዲስ ስለ እናቶች ተነገረ። ልጆቻችሁን በተመለከተ ልጆቻችሁ ጀነት መግቢያ የላቸው ከናንተ ግር ስር ቢሆን እንጂ እናንተም በማስደሰት ቢሆን እንጂ ጀሃነም ውስጥ ደግሞ አብዛኛውን ጊዜ በብዛት ቁጥር የምትገቡት በምክንያት ነው። ባልን የሚያክል በሸሪዓ ምን የተባለለትን ክብር የሰው ልጅ ለሰው ቢሰግድ ኖሮ ሚስት ለባሏ እንድትሰግድ አዛት ነበር። ነገር ግን ፍጡር ለፈጣሪው እንጂ ለፍጡር አይሰግድም የተባለለትን ባል በተለይ ባለንበት ዘመን ዕውቀት ተስፋፍቷል እየተባለ ጀነት የምታስገቢው እናት ሆይ እሳት ስትገቢ አይን እያየ ዝም አለልሽ። ምን እየተባለ ለወንድ ልጅ መታዘዝ ጭንቅላት ላይ ነው የሚወጣው። እሳት ውስጥ ገቢያታለሽ። ባልሽን ታዘሽ ጀነት ያልገባሽ እናት ሆይ የት መግባት ፈለግሽ? ክብርሽ እኮ ነው። ባልሽ አንቺ ብትሞቺ 3 ቀን ብቻ ሐዘን አዝኖ በአራተኛው ቀን ማግባት ይችላል። ሸሪዓ ፈቅዶለታል። ባልሽ ቢሞትብሽ ግን 4 ወር ከ10 ቀን የባልን ክብር እወቂ። ባልሽ ሲሞት ትደነግጫለሽ፣ ማዲያታም ትሆኛለሽ። ተንከባከቢው። እኛ ባሎች በጀርባችን ልጆቻችንን ተሸክመን አንቺ በሆድሽ እንደተሸከምሽ ቀለብ ተሯሩጠን የምናመጣው አንቺንና ልጆቻችንን ለመያዝ ነው። ተከባብረን እንኖር። አብዛኛዎቹ ሴቶች በዚህ ዘመን ፊልም እያዩ ይሄን የካሃዲ መንገድ እየተከተሉ ወንድን መታዘዝ እኮ ወንድ ልጅ ጭንቅላት ላይ ይወጣል ይላሉ። ቢቻል ሌላ ነገርሽ ላይ ቢወጣም ጥሩ ነው ጀነት መግባት ከቻልሽ። አንቺን እግርሽን አጥበን ጀነት እንግባ እንደምነው ልጆችሽ አንቺ ደግሞ ለባልሽ ማረግ ያለ ሁሉ ጊዜ አሁን ሞቅ ሰው ማን ነው? ወንዶችን ነው አይደል? አላህን ፍሩ በሚስት ጉዳይ ምን ሴቶቹም ግን ሊመከሩ ይገባቸዋል። ቆጣ ተብሎ አብዛኛው ሴት በዚህ ዘመን ባሏ የሌለውን አቅም ይሄም መጅሊስ አሰራ፣ ይሄም መጋረጃ አሰራ፣ እንንትና ቤቴ ተለውጧል ይላሉ አይሉ እያሉ እኮ ነው። በሚገርም ሁኔታ ሴቶች አላህን ፍሩ። እኔ ወንድማችሁ ልመክራችሁ ቆሜያለሁ። ወንዶቹ ላይ ስጮህ ማሻአላህ ልካቸውን ነገርክልኝ እንደምትዩ ስድብ አልነበረም፣ ግን ልካቸውን የነገርኳቸው ሐዲሱን ነበር ያነሳሁት። ዛሬም ላንቺ እስከ አፍንጫሽ አስረክቤሻለሁ። ሕይወትሽን ቀይሪበት፣ ጀነት ግቢበት በባልሽ። አባት ለቤተሰቡ ካላዘነ፣ ሚስት ባሏን ካላከበረች ምን አይነት ማህበረሰብ ነው ምን ጠብቀው? ነብዩ ሰለላሁ ዐለይሂ ወሰለም ታላቁ መካሪያችን እኮ ታላላቆች ሆነው ለታናናሾቻቸው ያላዘኑ፣ ታናናሾች ሆነው ታላላቆቻቸውን ያላከበሩ ከኛ አይደሉም ማለት። ስለዚህ ሃይማኖቱ ለሁሉም ነውና እህቴ ተመከሪ፣ ወንድሞች እንመከር።